በተለምዶ የዛግረብ ካቴድራል በመባል የሚታወቀውና በአውሮፓዊቷ ክሮኤሺያ ዋና ከተማ ዛግረብ የሚገኘው የፍልሰታ ማርያምና የቅዱሳን እስጢፋኖስና ላዲስላቭ ካቴድራል በሀገሪቱ ከሚገኙ ስነ ህንፃዎች ሁለተኛ ትልቁ የሚባል ነው። የካቴድራሉ ታሪክ ከ11ኛው ክፍለ ዘመን መጨረሻ ይጀምራል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ ቅኝት ፕሮግራማችን በክሮኤሺያ በፈረንጆቹ 2020 በደረሰበት የመሬት መንቀጥቀጥ አደጋ አሁን በጥገና ላይ የሚገኘውና በዓለማችን ከሚገኙ ትላልቅ አብያተ ክርስቲያናት መካከል አንዱ በመባል የሚታወቀውን የፍልሰታ ማርያምና የቅዱሳን እስጢፋኖስና ላዲስላቭ ካቴድራልን ልናስቃኛችሁ ወደድን። አብራችሁን ቆዩ። በ11ኛው ክፍለ ዘመን መጨረሻ የሃንጋሪው ንጉሥ ላዲስላቭ ቀዳማዊ የዛግረብ ሀገረ ስብከት እንዲመሰረት ማድረጉ በኋላም ለዚሁ ካቴድራል መጀመሪያ የሆነ ነው። ከሀገረ ስብከቱ መመስረት በኋላም የጳጳሱ መቀመጫ እንዲሆን ቀድሞ የነበረ ቤተክርስቲያን ተመርጧል። በፈረንጆቹ 1102ም አዲስ ካቴድራል መታነጽ ጀመረ። የዛግረብ ካቴድራል በ1242 በሞንጎል ወረራ ከፍተኛ ውድመት ደርሶበታል። አቡነ ጢሞቴዎስ በሚባሉ ጳጳስም በፈረንጆቹ 1263 ተጀምሮ ከ240 ዓመታት በላይ ጊዜ በመውሰድ በ1510 ተጠናቋል። የዛግረብ ካቴድራል መልሶ ከታነጸ በኋላ የእንጨት አጥሮች ተሰርተውለት ነበር። አጥሩ በሮማው ንጉሠ ነገሥት ሲግስመንድ ደጋፊና ተቃዋሚዎች ጸብ ምክንያት ፈርሷል። በኋላም በፈረንጆቹ 1469 በቱርክና በቦስኒያ መካከል በተደረገው ጦርነት ስጋት በመቀስቀሱ አቡነ ኦስፋልድ ቱዝ አገረ ስብከቱን በግንብ አጠሩ። በካቴድራሉ ዙሪያም ከፈረንጆቹ 1521 በኋላም አቡነ ቶማስ ባካኬርዶዲ ካቴድራሉን በማማዎችና በግንብ አጠሩ። አገረ ስብከቱን የከበበው አጥር ግን በ20ኛው ክፍለ ዘመን ፈርሷል። ቀድሞ የነበረው ካቴድራል በተለያዩ መንፈሳዊ ምስሎች ያጌጠ ቢሆንም በተለይም በ17ኛው ክፍለ ዘመን የተነሱ የእሳት አደጋዎች ከፍተኛ ውድመት አድርሰውበታል። እስከ ፈረንጆቹ 1880 ባለው ጊዜ ውስጥም የካቴድራሉ ታሪክ አብዛኛውን የውስጥ ክፍሉን በማስዋብ የተሞላ ነበር። የቀድሞ ካቴድራልም በተለያዩ ንዋየ ቅዱሳትና መንፈሳዊ ምስሎች ያጌጠ ነበር። በ1880 የተነሳው የመሬት መንቀጥቀጥ ታዲያ በካቴድራሉ ላይ ከፍተኛ ውድመት ነበር ያስከተለው። ከካቴድራሉ በተጨማሪም በዛግረብ ከተማ ላይ የወቅቱ የከተማዋን የዓመት በጀት ግማሽ የሚያህል ውድመት አስከትሏል። በሪክተር ስኬል 6.3 በተለካው የመሬት መንቀጥቀጥ የካቴድራሉ ዋና መተላለፊያና ማማ መጠገን በማይችል ሁኔታ ነበር የወደሙት። የካቴድራሉን የእድሳት ሥራ ሄርመን ቦሊ በሚባል ኦስትሮ ሃንጋሪያዊ የሥነ ሕንፃ ባለሙያም ተከናውኗል። በዚሁ ከፈረንጆቹ 1880 እስከ 1902 በፈጀው እድሳት ካቴድራሉ መልሶ ከመታነጽ በተጨማሪ 2 ማማዎችም ተሰርተውለታል። የሥነ ሕንፃ ባለሙያው ሄርመን ቦሊ ካቴድራሉን መልሶ በማነጽ ሥራው ውስጥ የቅርጻ ቅርጽ ትምህርት ቤት በመክፈት በካቴድራሉ የሚገኙ አንዳንድ መንፈሳዊ ሐውልቶች እንዲታነጹ መንገድ ከፍቷል። የዛግረብ ካቴድራል የፊት ለፊት ገጽታ የመላእክትና የቅዱሳን መንፈሳዊ ሐውልቶች የሚታዩበት ነው። ከዚህም በተጨማሪ በማማዎቹ መሃል በሚገኘው የካቴድራሉ ክፍል በፈረንጆቹ 1890 የታነጸ እመቤታችን ቅድስት ድንግል ማርያም ከልጇ ኢየሱስና ከመላእክት ጋር የምትታይበት ሐውልት ይገኛል። ካቴድራሉ 5 በሰሜናዊ 3 ደግሞ በደቡባዊ ማማዎች በአጠቃላይ 8 ደወሎች አሉት። የእነዚህ ማማዎች ርዝመት ከ100 ሜትር በላይ፣ የካቴድራሉ ስፋት ደግሞ 46 ሜትር ነው። በዛግረብ ካቴድራል በውስጠኛ ክፍል በደቡባዊ መተላለፊያ በኩል በፈረንጆቹ 1942 የተጻፈ ክሮኤሺያውያን ከክርስትናና በክሮኤሺያ የካቶሊክ ቤተክርስቲያን እንዳስጀመሩ ከሚነገርላቸው ርዕሰ ሊቃነ ጳጳሳት ዮሐንስ 4ኛ ጋር ያላቸውን ግንኙነት የሚያመለክት ጽሑፍ ይታያል።
ከዚሁ ጽሑፍ በታችም የመስቀል መንገድን የሚያመላክቱ ሐውልቶች ይታያሉ። በካቴድራሉ ውስጥም የሌሎች ቅዱሳን ሐውልቶች እንዲሁ ይገኛል። በካቴድራሉ በስተሰሜን መተላለፊያ ምዕራባዊ ግድግዳ ላይ የእመቤታችን የፍልሰታ ማርያም ትልቅ ስዕል ይታያል። ከዚሁ ስዕል ጀርባ የሚገኘውን ጨምሮ በካቴድራሉ ውስጥ ጥቂት ቤተ ጸሎቶች ይገኛሉ። በካቴድራሉ ውስጥ በተለይም በምዕራባውያን አብያተ ክርስቲያናት የተለመደው ኦርጋን ይገኛል። የሙዚቃው መሳሪያ ታዲያ በዓለማችን ካሉት ምርጥ 10 የኦርጋን መሳሪያዎች ዝርዝር ውስጥ የተካተተ በቅርስነትም የተመዘገበ ነው። በፈረንጆቹ 1994 የዛግረብ አገረ ስብከት የተመሰረተበትን 900ኛ ዓመት ላይ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ክሮኤሽያን ለመጀመሪያ ጊዜ በጎኙበት ሐዋርያዊ ጉዟቸው የዛግረብ ካቴድራልን ጎብኝተዋል። ቅዱስነታቸው ካቴድራሉን በጎበኙበት ወቅትም በውስጡ በሚገኘው የብፁዕ አቡነ አሎይሲየስ ስቴፋኒክ ዘላቂ ማረፊያ ጸሎት አድርገዋል። የዛግረብ አገረ ስብከት ጳጳስ በመሆን ከፈረንጆቹ 1937 እስከ ዕለተ ሞታቸው ያገለግሉት አቡነ አሎይሲየስ ስቴፋኒክን ሶስተኛ የቅድስና ማዕረግም ቅዱስ ዮሐንስ ጳውሎስ ዳግማዊ በ1998 አውጀዋል። ካቴድራሉ በተመሳሳይ በፈረንጆቹ 2011 በርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በመጎብኘት በዚሁ ብፁዕ ካርዲናል ዘላቂ ማረፊያ ጸሎት አድርገዋል። በፈረንጆቹ ማርች 2020 የዛግረብ ከተማ በ140 ዓመታት ውስጥ ከገጠማት ከፍተኛ እንደሆነ የተነገረለት በሪክተር ስኬል 5.5 የተለካ የመሬት መንቀጥቀጥ ተከስቷል። በዚሁ አደጋ የካቴድራሉ ደቡባዊ ማማ ካጠገቡ ባለው የሊቀ ጳጳሱ ማረፊያ ቤት ጣራ ላይ ወድቋል። ሰሜናዊ ማማውም በመሬት መንቀጥቀጡ ምክንያት በማጋደሉ ለጥገና በማለት እንዲወርድ ተደርጓል። በአደጋው የወደሙ የካቴድራሉ አካሎችም በጥንቃቄ እንዲወርዱ በመደረግ ጥገናው እየተካሄደ ይገኛል። ቀድሞ 108 ሜትር ይረዝም የነበረው ካቴድራልም በእነዚሁ ማማዎች መውደም ምክንያት በአሁኑ ወቅት 72 ሜትር ከፍታን ይዟል። በፈረንጆቹ ጁንዋር 2025 የክሮኤሽያው ጠቅላይ ሚኒስትር አንድሬጅ ፕሌንኮቪች ይኸው በጥገና ላይ የሚገኘውን የዛግረብ ካቴድራልን ጎብኝተውት ነበር። ጠቅላይ ሚኒስትሩ የፈረንጆቹ 2025 የገና በዓል በካቴድራሉ ለማክበር ውይይት መደረጉን በወቅቱ አሳውቀው ነበር። ጠቅላይ ሚኒስትሩ የካቴድራሉ ጥገና በአውሮፓ ብሎም በዓለም ካሉት ውስብስብ ፕሮጀክቶች አንዱ መሆኑን በመጠቆም ተጨማሪ ጥቂት ዓመታትን እንደሚፈልግ ገልጿል። ይኸው የቤተ ክርስቲያን ቅኝት ፕሮግራም እስከ ተሰራበት ታኅሳስ 8 ቀን 2018 ዓ.ም ድረስም ካቴድራሉ በጥገና ላይ ይገኛል። የዛግረብ ካቴድራል በከተማዋ ብሎም በክሮኤሽያ ሀገር የካቶሊክ ቤተ ክርስቲያን መገለጫ ምልክት ነው። በሃንጋሪው ንጉሥ ላዲስላው ቀዳማዊ በ11ኛው ክፍለ ዘመን የዛግረብ አገረ ስብከት በመቋቋም የካቴድራሉ ታሪክ ከጀመረበት ጊዜ አንስቶም በርካታ ጊዜ ሲወድምና ሲታነጽ ቆይቷል። ካቴድራሉ በፈረንጆቹ 2020 በደረሰበት የመሬት መንቀጥቀጥ አደጋ ከመውደሙ አስቀድሞ ከታሪካዊ ቅርስነት በተጨማሪ ለበርካታ አማኞችና ነጋዴያን የመንፈሳዊ ማዕከል ነበር። የዛግረብ ካቴድራል አሁን በከፍተኛ ወጪና በጥንቃቄ ጥገና እየተደረገለት ይገኛል። ከዚህም ጋር በተገናኘ የዛግረብ አገረ ስብከት ሊቀ ጳጳስ ሞንሲኞር ኩትሌሳ ባለሙያዎች ካቴድራሉን መልሰው በማነጽ ዙሪያ ድንቅ ሥራ እየሰሩ መሆኑን በመመላከት አማኞች ወደ መንፈሳዊ ቤታቸው እንዲመለሱ እንዲሁም መንፈሳዊ በዓላት ይከበሩ ዘንድ የጥገናው ሥራ በፍጥነት እንዲጠናቀቅ ጥሪያቸውን አቅርበዋል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካዮቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በአውሮፓዊቷ ክሮኤሽያ ዋና ከተማ ዛግረብ ከ11ኛው ክፍለ ዘመን መጨረሻ ጀምሮ የተቋቋመውን
በአገሪቱ ካሉ ትላልቅ ስነ ህንጻዎች መካከልም የሚጠቀሰውን በሁለት የካቶሊክ ቤተክርስቲያን ርዕሳነ ሊቃነ ጳጳሳት የተጎበኘውና በፈረንጆቹ 2020 በደረሰበት የመሬት መንቀጥቀጥ አደጋ አሁንም ድረስ በጥገና ላይ የሚገኘውን የፍልሰታ ማርያምና የቅዱስ እስጢፋኖስና ላዲስላፉ በተለምዶ የዛግረብ ካቴድራልን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር እንቆይ በማለት በዚሁ ተሰናበትን።